ነው አዛው ቆም ያለው እኮ እሺ እንዴት ናችሁ አለን ይመስገን በሱ ቸርነት ነው ያለነው እንዴ ነው ዛሬ ቡና ምናምን ሰጥቼ በውጭ ተገኘሻ ባክ ፌርሙዜ ጋይጄ ነበር ዛሬ ደግሞ ፌርሙዜ ያልካት እና ማን ልበላት በቃ አሁንማ እኮ ሱሰኛው እንኩኝ እኔ ግን ይኸውልህ ከቡናው ሳይሆን ከራሷ ከሷ ይመስለኛል ሱሰኛው እንኩ ማ አንተ እረፍ እንደዚህ አይነት አስተሳሰብ አይጠቅምም ይቅርብ ግን እኮ እውነቱን ነው አረ እናንተ እንዴ እኔ እኮ ስለምታሳዝነኝ ነው እንደዛ ቡና ዙራ እኮ ነው ቤተሰብ የምታስተዳድረው አረ የምሬን ነው አረ ጭራሽ ቤተሰብ ምናምን ደርሰልኛል ይሄኔ ገረማችሁ ቤቷ ድረስ ይጃለሁ እና ሳትገባ ተመለስክ እንዴው ባሏ እኮ አለ እንዴ ጭራሽ ባለ ትዳር ናት አው ቤተሰብ አላት አልኳችሁ እኮ እና ታዲያ ቤተሰብ ስትለን እናት አባት ነው መሰለኝ እና ባል ቤተሰብ አይደለም እንዴ ግራ ጋባችሁኝ እኮ እኛ ሳልሆን አንተ ነህ እኮ ግራ የተጋባው ለማንኛውም ይሄን ሐሳብ እየሄድን ብናወራው እሺ እንሂድ በቃ አባቴ ይኸውልህ ቡናዋን ቀምቀማ ነው መሰለኝ የመጣችሁ ዛሬ አየር ላይ ነው የምታበረው አየር ትላለህ እንዴ በብርሃን ፍጥረት ነው ማደርሳችሁ ነፍሳችንን ይኸውልህ ሰባተኛው ሰማይ ላይ ነው የምታደርሰው ኧረ አባቢ እኛን የሆነ ነገር አረክ ማለት ይኸውልህ ይሰማ ይፈታ ማን ነው ደግሞ ይሰማ ማለት ይኸውልህ የኢትዮጵያ ሴቶች ማህበር ማለት ነው አው ሴቶቻችሁማ አደባባይ ወጥተው ነው የሚሰቅሉኝ ለዛም ይኸውልህ እንዲ በፍለፊት በኩል ድፍት አድርገው ነው ሰማ እኔም ቆንጆ ልፈልጋት መሰለኝ እጂ በቃ ተረጋጋ እንዴ ልረጋጋ ሰኒ ህይወቴን እኮ ነው ያመሰቃቀለኝ ይገባኛል እኮ ግን ደግሞ አሁን ታካሽ ነው ያለብሽ እስኪ እሷን የምታገስበት አንድ ምክንያት እንኳን ንገሪ ከቤትሽ ቶሎ እንድትወጣ መታገስ አለብሽ እንዴት ማለት እንዴ ቆይ አሁን እስከምታገግም አይደለ ስለዚህ እስከምታገግም ድረስ አንቺ በደንብ እርጫት እኔ እንጃ እኔ ግን ይሄንን ማድረግ አልችልም እንዴ ሰኒ እስቲ በኔ ቦታ ሆነሽ አስቢው እኔ በሆነማ ይሄን ይገላት ነበር ወይ ታሰራለሁ ወይ ደግሞ አብሬያት ሞቼ ነበር እና እናንተ እንኳን ማድረግ ያቃታችሁን ነገር ነው እኔ እንዳደርገው እየነገራችሁኝ ያላችሁት እሺ ከዚህ የተሻለ ምን ማድረግ እንችላለን በቃ ከቤቴ መንቅሮ ማስወጣት እንደዛማ እኮ አሁንም ማድረግ ትችያለሽ ሰኒ ምንም ግን የለው እሺ ግን ቆም ብለሽ ብታስቢ ጥሩ ይመስለኛል ለምን ቆም ብዬ አስባለሁ እሷ ለኔ መርዝ ስቀዳልኝ ያስባበታለች እሱማ ልጅቷ የሁሉ የሚገባት አይነት ልጅ አይደለች ስለዚህ ማናችሁም ብትሆኑ እንድረጋጋ ጠብቁ እኔ አሁን በቃ እሺ ተረጋጊ ኪራ ምን እንደነካው አላውቅም ገና ለገና በእናቱ ስም ስለለመነችው ይሄን ሁሉ ማድረግ ነበር እንዴ ሰኒ እዚህ ጋር እኔም እኮ ህይወት ነው ያዝኩት ያው ኪራም እኮ አጣብቂኝ ውስጥ ገብቶ ነው እውነት ቤቲ እብደቷ ቢገባትም ግን በሱ ምክንያት ስለሆነ የጥፋተኝነት ስሜት ተሰምቶት ነው የሚሆነው እና የሞተው ልጃችንስ ህልሜ ከዚህ ሀገር ለመውጣት የወጠንኩት ውጥን እሱስ ምንድነው እኮ ለዛ እኮ ነው ፈጣሪ ከእንስሳት ለይቶ እንድናገናዝብበት የሰጠንን ጭንቅላት የቀማት በቃ እሱ የፈጠረ አካል አዘንላት እኛ ምን ቤት ነን ምን እያልሽ እንደሆነ ግን ታውቆሻል ከፈጣሪ ጋር ሰጣ ገባ ውስጥ እየገባሽ እኮ ነው እንድል ባይፈልግ ኖሮማ በተደጋጋሚ በአንድ ሰው ባልፈተነኝ እንዴ ከዚህ በላይ ከወራሽ ሚስማር ነው የምታዘንቢብን በይ በቃ አሁን እንሂድ ይሳ አመሰግናለሁ ልጄ ምን ነው እንደዚህ ያይሽኝ አይ ምን ከቅርብ ጊዜ ወዲህ ልጄ ብሎ ማንም ጠርቶኝ አያውቅም እንዴ ማለት ካንቺ የበላለጡ ልጆች እኮ አሉኝ እኔ አይ በእድሜ ነው ብለሽ ነው እና በምንድን ነው በክብር ነው ወድጄ ባልሆንኩት ነገር ሰዎች ወደ ታች አድርገው ያዩኛል ዋጋሽን ከሚያውቁ ሰው ጋር ዋይ ካለበለዚያ ግን አንቺን አልከሰው የአይምሮሽን ጤና ነው የሚያነጡት እንደዚህ እንዲያደርጉ ደግሞ እንዳልፈቅድላቸው እሱማ ልክ ብለሻል ግን ህይወት ለሁሉም ሰው ምርጫ አታስቀምጥም
እኔ ምልሽ ልጅ እኮ በዚህ ሰዓት አተኛም። እንደው ልቤ ተጨነቀ። ገብቼ ላያት? እኔ እንጃ ቅድም ነው ወደ መኝታ ክፍል የገባችሁ። እስኪ ጠቁሚኝ ሄጄ ላያት። ኧረ ለምን እኔ ያታለሁ። አይ ልጄ እንዲሁ ምንም ሳይጎልሽ እሱ ላይ ይጣለሽ። በሀብት ስንቱ አንቀባሪ ሊያኖርሽ እያለ ወይኔ ልጄ። ቅድስት ማለቴ የቤቲ እናት። አቤት ምን ነው? ቤቲ የምን ልጄ ምን ሆነች? የለችም ማለቴ ከተኛችበት ላይ ሄጄ ሳያት የለችም። እንዴ ምን ማለት ነው የለችም? አላቅም ሳያት የለችም። ኪችንም አያት የለችም። ታዲያ ልጄ እንደ ጨማማች ወይስ እንደዋተነነች? በሰላም ትላንትና የቻት ሄጄ አሁን ልጄ የለችም የምትሉኝ ምን ማለት ነው? ኧረ እኔ ምንም ማውቀው ነገር የለም። እንዴ እዛ ራሳችሁ ጨርሱ። እኔን እዚህ ውስጥ አትክተቱኝ። እንዴ ምን ማለት ነው የማውቀው ነገር የለም ማለት ነው እንጂ? ወዴት ነው እቺ ደግሞ መንቀር የምትለው? ምን ትመስላለች? አንሹ ወይኔ ልጄ። እኔማ ቅድስት አይደለሁም። እሰራልሻለሁ፣ አሳይሻለሁ። በልጄ ቀልድ ማቅ መስሎሻል? ሄሎ፣ አሁኑና ቤት ተናገርኩ። አሁኑኑ ና እያልኩ ነው ቤት። ወይኔ አላወቁኝም፣ እኔን አላወቁኝም። ሌላ ቅድስት እንደምሆንባቸው አላወቁኝም። ለስለስ ብዬ ሰዋራቸው ነው አይደል ልጄ ስለሚያውቁኝ። እኔ አይደለሁ። ቆይ እንዳትነሽ። ፎቶ ለማንሳት ፈልጌ ራሳት በግድግዳ ላይ ለጥፈላት አይደለም። ይሄን ፎቶ ስክሪን ሴቨር ያደርገዋለሁ። ከዛ ሁሌ ስገባ እንደዚህ ተቀምጣ እንዳገኛት እንዲገባት። ምሩዬ እንዴት ነሽ? ድንገት መጣችሁ አስደነገጣችሁ። እንዴ ምን እኔ እንግዳ ነኝ እንዴ? አይ ቢሆንም ግን እንደውም ምን ለቤት እንግዳ ነኝ። እሺ እንግዲህ አቶ ኪራ በአቶ ናሆም ትእዛዝ መሰረት እሱ ሳይመጣ ምንም ነገር መስራት አይቻልም። አሁን ቆንጆ ተጋቢ ነው ሰራና እንበላለን። ቆይ ፍቅር፣ እኔና ኪራ ውጭ በልተን የመጣው። አዎ ምሩ ተቀመጭ። እውነቱን ግን ደህና ናችሁ አይደል? ደህና ነን። ይኸውልሽ ምሩዬ፣ እዚህ ጋር ልንልክሽ ነበር። ፂ ምን ሆነች? አረ ምንም አልሆነችም እኮ ንገሩኛ። ምንድን ነው? አታስጨንቁኝ። ምሩ ጽናትን እንድታወሪያት እፈልጋለሁ። በምን ጉዳይ? ስለ ቤቲ ማለት ቤቲ ቤት ውስጥ በመሆኗ ጽናት ደስተኛ አይደለች። አታስዋሹኝ። እንኳን ፂ እኔም ደስተኛ አይደለሁም። እሱማ እኮ ማናችንም አይደለንም። ግን ደግሞ እንዴ ኪራ እና ምን ሌላ ሰው እኮ አይደለም ቤት ያስቀመጥከው ቤቲን ነው። እኔም እኮ ልጅ አይደለም ምሩ። ግን እናቷ እንደዛ መንገድ ላይ ተደፍታ ስለምነኝ ምን ማድረግ እችላለሁ? አላቅም። ግን እኔ በጽናት ላይ መፍረድ አልችልም። በቃ ምሩ ለትንሽ ጊዜ ብቻ ቢያንስ ቤቲ የጀመረችውን ሕክምና እስከትጨርስ። እኔም እኮ ልጅ አይደለም ቤት የማስቀምጣት። እና አሁን እኔ ምን ላድርግሽ? በቃ ጽናት ትንሽ የተናደደች ስለሆነ ትንሽ እንድትታገስ እንድትነግሪያት ነበር። ለጽናት ስለ ትዕግስት ማውራት አባይ ላይ በጀሪካን ውሃ እያመላለሱ እንደመሙላት ነው። አዎ ግን እሷ ከሁላችንም በላይ ታጋሽ ናት። አሁንም ትንሽ ጊዜ ብቻ እንድትታገስ ንገሪያት። ምሩዬ አንቺን ትሰማሻለች። እሺ እነግራታለሁ። ይህን እናት ምሳ ግን በላሽ? አዎ ጠዋት ሰርተ ሄድከውን እኮ አሙቄ በላው። ኧረ ተይ ምሩ ግን የዚህ ልጅ ምግብ አትዳፈሪ። እንዴ ለምን? እንዴ ይሄ የሰራውን ምግብ እየበላሽ ይኸውልሽ መድኃኒቱም ስሙም የማይታወቅ በሽታ ነው የሚይዝሽ።
ይኸውልህ እንደዚህማ አትለኝም። እሺ ስለ ሙያዬ ንገሪው። እኔ ማለት ይኸውልህ መነጽር አድርጌ ሽንኩርት መከተፍ ጀግና ባለሙያ ነኝ። ኧረ እባክህ የእኛ ሼፍ እዚህ ወይኔ ልጄ እሺ የት ልፈልግሽ? ክችን ሄድኩ የለችም። መኝታ ቤት ገባሁ፣ ደረጃ ላይ ሄድኩ። ከየት ልፈልጋት? እሺ ልጄ የት ሄዳብኝ ነው? ምን ይሻለኛል? ወይኔ ልጄ አንቺ መጣሽ? ማንን ነው አንቺ? እኔን? ይኸውልሽ ልጄን ካላመጣሽ ከዛም በላይ ሊከተልሽ ይችላል። የሚያወሩትን ነገር ግን ያወቁ አይመስለኝም። እማወራው ስለ ልጄ ነው። እና ልጆት የት እንዳለች እኔ በምን ላቅ እችላለሁ? ይኸውልሽ ትሰሚኛለሽ? እኔ በልጄ ቀልድ አላውቅም። በአንቺ ምክንያት ልጄ እንደዚህ መሆኗ ሳያንስ ልጄን የት አደረግሻት? ወስደሽ ከጣልሽባት አሁኑ ልጄን ሰጭኛለሽ። አረ በስመ አብ ይበሉ። ልጄንም እንደዚህ ተቅለስልሰሽ ነው ጉድ የሰራሻት። እኔ አክብሬዎታለሁ። እላፊ ባንነጋገር ጥሩ ይመስለኛል። አረ ክብርሽን ነካውብሽ። አውቃለሁ እኮ ምን እንደነበርሽ። ለነገሩ እርሱ ያሳደጓት ልጅ ናት። ዛሬ እንደዚህ ባታደርግ ይገርመኝ ነበር። በፊት ቢመቱሽ እንኳን መልስ ማትመልሽ ሴት ነበርሽ። አሁን ግን ሆድሽ ሲጠግብ አፍሽ ተከፈተ አይደለ? ይገርማል በጣም። ነቃልሽልኝ። እንደውም ከቤት ይውጡልኝ። ምን? የትኛው ቤትሽ? ይሄ እኮ የኪራ ቤት ነው። እርሶ ሴትዮ የማልፈልገውን ነገር እንዳደርግ አያስገድዱኝ። አየሽ ኪራም እኮ ልጅነትሽን አይቶ እንደፈለገ ይጫወትብሻል። እንደማትመጥኙ በደንብ ያውቃል። ታውቂያለሽ አይደል? ይሄን እንደ እድሜዎት ለምንድን ነው የማይከበሩት? ተይ እናት የሌለው ሰው ስለ እናት ክብር ማውራት ያለበት አይመስለኝም። አንቺ ሴትዮ ውጪልኝ ብዬሻለሁ። አየሽ ልጇን የተነጠቀች እናት ምንም ትሆናለች። አንቺ ግን ምንም ብትሆኚ ማንም አይደርስልሽም። ያ አባትሽም ቢሆን አንድ ነገር ቢሰማ መኪና ውስጥ ነው ፍግም የሚልልሽ። ለምንድን ነው ግን ሳከብሮ ክብር የማይወድሎት? መስመር ያለፍሽውማ አንቺ ነሽ። ስንት ዓመተኛ ዋጋ የከፈልንበትን ፍቅር እንደ ተራ ጎጆ ያፈረሽው እኮ አንቺ ነሽ አይደል እንዴ? እንዴት ማለት? አሃ ውጭም ለማለት ደርሰሽልኛል አይደለ? እንደ ልጅ እየጎተሽ ልታወጪ ነው። ምን አይነት እናት ኖት? በእርሶ የታነጸች ቤቲ እንደዚህ ባታደርግ ይገርመኝ ነበር። አይ ወይ ጉድ እኮ ነው ዘንድሮ። አንቺም ስለ ክብር ልታወሪ ባልሆነ ብቻ። ምን ክብር ታውቂና ነው አንቺ ስለ ክብር የምታወሪው? ይሰሙኛል? እርሶም ልጆትም ገደል መግባት ይችላሉ። ደግሞ ይወቁት፣ የእርሶ ልጅ በጣም መረንና ልቅ ሴት ናት። ለነገሩ በእርሶ እጅ አድጋ እንደ እርሶ እድሜን የቆጠሩ ግን ደግሞ አይምሯቸው ያልበሰለ በጣም ብዙ ናቸው። ምን ነው ልጄ? እንደው ባልወልድሽም እኮ እናትሽ እሆናለሁ። እኔ እኮ ለልጄ የማደርገው ባጣ ቢቸግረኝ እኮ ነው። እሰው ፊት መቆም የምወደው ይመስልሻል ልጄ? ምን ነው? በጣም ጎበዝ፣ በጣም ጥሩ። እሺ እድሌ ነው ሰው ፊት ያቆመ። እግዚአብሔር በልጄ ፈተነኝ። ኪራ አንተ ተረጋጋ፣ እኔ አናግራታለሁ። ወይ እድሌ እግዚአብሔር። ኧረ እባክህ ልጄ መልስልኝ እባክህ። ጽናት ቆይ ምን እያደረግሽ ነው? እንዴት እንደዚህ ታደርጊያለሽ? አልገባኝም። ጥፋተኛ እያደረግሽኝ ነው? የፈለገ ቤትን ባትወጃት እንዴት እናትየዋ እንዴት ትናገሪያታለሽ? ቆይ እሺ እሷስ ቅቤ እያጠጣችኝ ነበር እንዴ? ምሩ አልገባኝም። አዎ እናንተ ምንም አይገባችሁ። ኧረ እዚህ ተረጋጊ እባክሽ። ቆይ ምን ተፈጥሮ ነው? አላውቅም። ቤቴ ውስጥ ምን እየተከናወነ እንዳለ እንኳን ማላውቅ ከንቶኛለሁ። ኧረ ጽዬ በፈጣሪ ስም እንደዚህ ስትሆኝ እኮ አይቼሻለሁ። ግን ሁላችሁም ፍላጎታችሁ እኔን አሳብዳችሁ እሷ ማዳን ነው አይደለ? ይኸው ትንሽ ጊዜ ሊሳካላችሁ ነው። እሺ ትንሽ ጊዜ ብቻ። እኔንም አብረሽ እየተናገርሽኝ እኮ ነው። ምን ልበል እንዴ? እና ስለሞተች መረን ስባል ምን አላችሁኝ? ተረጋጊ። እናት እንዳሉ ልጄን የገደለችብኝን ሴት ቤቴ ተቀብዬ እንዳሳርፋት ምን አላችሁኝ? ልበዛፊ ሁኚ። እና ቆይ ምን ጠብቀሽ ነው? ምን ጠበቅሽ? ጽናት ታይ፣ ክፉ ነገር አትናገሪ። ደግሞ ማናችንም ብንሆን አንቺ ላይ ክፉ ነገር ማድረግ አንፈልግም። ኧረ አትፈልጉም አይደለ?
ከነናቷ ከቤት ያስወጡልኛ ያኔ ሁላችሁም ለኔ እንደምታስቡልኝ ማሰብ ጀምራለሁ እሺ ኪራ እውነቱን ነው ፍጹም ሌላ ሴት ሆናለች ጽናትን ምንድነው ያልሻት እኔ ምን ላታለሁ ጽናትን በደንብ አውቃታለሁ ምንም ሳትያት እንደዚህ ልትናገር አትችልም ይሄው ልስመጣ ልጅ የለችም ጽናትም አልነበረችም ከዛ እየፈለኳት እያለ ቤቴን ምን እያርክሽ ነው የምትበረብሪው አለችኝ ከዛ አንድ ሁለት ስንነጋገር እናንተ መጣችሁ በቃ ይሁን ነገሩ ሌላ ምንም የተነጋገርነው ነገር የለም እሺ ነው ሲደም ማን ልጅሽ ናታ ምን ትላለች እንዴ አንተ ጓደኛው ነው ምን አይደለ እሷ ግን ስላንተ ስምን እንኳን ጠርታ አጠግብም ነበር አንተ ግን ዛሬ ስሟን እንኳን ለመጥራት ተጸየፍካት በጣም ይገርማል አሁን ወደ ኋላ እየተመለሱ የትዝታ ክር መተርተሩ ዋጋ የለውም ልጅሽ ውስጥ ትሆናለች የለችም እንግዲህ ያልገባውበት የለም ምን ማለት ነው ቤት ውስጥ ከሌለች መቼም እንግዲህ አታርግ አላውቅም ማነች እቺ ኒና የምትባለው እቺ ጨብራራ ነገሯ ስጠይቃት የለችም አለችኝ ኒና አንቺ ኒና አቤት ኪራ ጠራኝ አይ አልጠራሽ ጆሮሽ ባርቆብሽ እሺ ቤቲስ እንዴ ምንድነው ሁላችሁም እየተነሳችሁ ቤት የምትሉኝ እኔ ግል ሞግዚቷ ነኝ እንዴ የተጠየቅሽውን ብቻ መልሽ አላቅም ጧት ከጽ ጋር ተጣልታ ነበር ከዛ የት እንደገባች አላቅም ቆይ ከጧት ጀምሮ የት ሄዳ ነው ይኸውላችሁ እንደውም ልጄን ሳይ ልጄ አንድ ነገር ትሁንና ይሄን ቤት በላያችሁ ላይ ነው ማፈርስባችሁ አቃጥላችኋለሁ ተናግሬያለሁ ለፉከራው ቸኩልሽ ትሰማኛለህ በልጄ ቀልድ እንደማላቅ ምናልባት ድሮ ሰምተህ ሊሆን ይችላል ይኸውልህ ተጠንቀቁ ሁለታችሁንም ልጅ አንድ ነገር ትሁንና አለቃችሁ ሁለታችሁ ስማ ምናልባት ልጅ ታይምሮ ጠፍታ ነው እንዴ ለምን ከፈለግሽ ገደል አትገባም እንዴ ኪራ አልሰማህም እንዴ ቤቱን አመድ አረጋለሁ አለች እኮ እሺ ግቢያች ደግሞ እና ታዲያ እኔ ለምን ያስጮሃል እንዴ አህያውን ፈርቶ ዳውላውን አሉ ደውላፍት አንተ ልጅ ግን የምር ያማታል እንዴ ናቃል በልተነስተን ደግሞ ይችን ከይሲን ፈልግኝ እንዲፈርዱብኛል ደህና ነሽ ምን ፈልገህ ነው ቀጥታ ተናገር ቆይ ምንድነው እንደዚህ እሳት አልብሶ እሳት አጉርሶ የሚያስጠብቅሽ ኧረ ምንም እቤት ውስጥ ያስቀመጥከው የሚያረጋጋ ነገር በረዶ አይደል እንዴ እኔ እኮ ሆን ብዬ ያመጣሁት የምታስመስዩ ነገር እኮ ነው የሚገርመኝ ኧረ ምን በወጣ አንተማ ቀና ልብ ስላለ እኮ ነው እንዴ ቆይ ያው ሁሉ ትዕግስት ሸይት ሄደ ፍቅር ምን አለበት ትንሽ ብትታገሽ እንደዛ ዝቅ ብለህ ያፈቀርከኝ ሁሉንም ነገር አድርጊልኝ ስላት እሺ ትለኛለች ብለህ ነው አይደል ምንድነው የምታወሪው ሰራተኛ ስለሆነች ምንም ስላት እሺ ትለኛለች ብለህ አረ በፈጠረሽ ሰላሜን አትንሽኝ ይኸው ሁሉንም ነገር እሺ ስለኖርኩኝና እርሜን አንድ ነገር እምቢ ብለ ይኸው ሰላሜን አትንሽኝ ትለኛለህ እሺ አሁን ሁሉንም ነገር ተው ቤቴ የት ናት እኔ እንደዚህ ሆኜም የሚያሳስብህ ስለሷ ነው ልታሳብዱኝ ነው እንዴ እዛ በየመንገዱ እንደዘንዶ ግሬ ላይ ተጠምጥማት ለምነኛለች እዚህ ስመጣ ደግሞ አንቺ ነገር እንደ ዳንቴል ሰፍተሽ ትጠብቂኛለሽ የት ልሂድ እውነቷን ነው ማለት ነው ማ እኔ ሰለቸው አይደል እኔ ምንም አልልሽ እኔስ ምንም አልሆንም እኔ የሚያሳዝነኝ ያከርታት አባቴ ብቻ ነው DMC Real Estate እስከ 2 ሚሊዮን ብር ቅናሽ ያደረገባቸውን የዲያስፖራ ብሎክ አፓርትመንቶች የመጨረሻ ዙር ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቻችን በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ620 ሺህ ብር፣ ባለ 3 መኝታ በ740 ሺህ ብር ቅድመ ክፍያ 60% የባንክ አማራጭ ያላቸው ምቹ የሆነ የአከፋፈል ስርዓት ጋራ ማግኘት ይችላሉ። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለ
ስለቀሩን ፈጥነው ቤትዎን የድል ያድርጉ። ቀጠሮ ለመያዝ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት። እኔ እንግዲህ ሁሉም ቦታ ፈለኳት ግን የለችም። እኔም ሁሉም ቦታ ፈልጌያታለሁ። ምንም የቀረኝ ቦታ የለም። ጓሮ ሳይቀር ፈልጌያታለሁ ግን የለችም። ልጄ ፈልጉልኝ፣ ጠፋችብኝ ልጄ ጠፋች። ልጄን ፈልጉልኝ እባካችሁ። ይሄ ጊዜ ለመኪና ናት ሆነብኝ እንዳይሆን የቤት ይላል እባካችሁ ልጄን ፈልጓት። እኔ ተረጋጊ፣ ልጅሽ የትም አትሄድም። ተረጋጊ። እኔ እኮ ከጧት ጀምሮ ያልፈለኳት ቦታ የለም እንዴ። እና ስልክ ደውለሽ አትናገሪ? እኔ ደግሞ እንደሌላ ጊዜ አንድ ስትወስፋ መስሎኝ ነው። በር ከፍታ እንደምትወጣ እናውቃለን። በቃ አሁን እዚህ ቆመን ከምናወራ ሳትርቅ ወጥተን እንፈልግ። አዎ እንደዛ ነው የሚሻለው። ይኸውልሽ አንቺ ጦሰኛ፣ ባንቺ የተነሳ ነው ልጄ ወደዚህ የጠፋችብኝ። ይኸውልሽ ልንገርሽ፣ ልጅ አንድ ነገር ትሆንና ይኸውልሽ ስስሽን አንቅቄ ነው የምገልሽ። እገልሻለሁ። እያሰቃየችኝ ነው ብላኝ ነበር እኮ እያሰቃየችኝ ነው ብላኝ ነበር። ምነው ወደ ቤት የወሰድኳት ነው? ምነው ቤት የወሰድኳት ነው? ልጅ አንድ ነገር ትሆን ብቻ እንዴ አራጅ ነው የእሷን ጥርስ አረግፋለሁ ብሎ እኔን ጥርስ ሊያረግፉት ነው። ምነው እንዳለ ሁላችሁ መርገፍግፍ ባላችሁ ልጄ ከመጣፋር ግፍ ያጋጭ አሁን ወጥቶ ነው ፈልጋት። ልጄ አይ ቆይ ልብሴን ቀይሬ ልምጣ። በቃ እሺ፣ እየፈለግናት እንጠብቅሽ። እሺ አገኘሻት? ባገኛት ጥያት እመጣለሁ። እሱስ ልክ ነሽ። ምንድን ነው? ለቅድሙ በጣም ይቅርታ። ታውቃለህ፣ ይህንን ቃል ካንተ በጣም ሰማሁትና አሁን ስሜ እየመሰለኝ ነው። አውቃለሁ እኮ ደጋግሜ ያስከፍቼሻለሁ፣ ግን እኔ አንቺን እንደዛ ለማድረግ ፈልጌ አይደለም። መቼም ስለምወድ ባንተ ላይ እንደማልጨክንበት ተሰምቶ ነው አይደል? እኔም እኮ አፈቅርሻለሁ። ግን ፍቅር ተራ ቃላት ብቻ ሆነብኛ፣ አፍህ ላይ ብቻ ነው ያለው። እንደዛ እንዳልሆነ ታውቂያለሽ። እና ለምንድን ነው ስሜቴን መረዳት ያቃተ? እናቴ እኔም እኮ አጣብቂኝ ውስጥ ገብቼ ነው። እሺ በቃ አሁን እሷን ብንፈልግ አሳይሻለሁ አይቀር። እሺ በቃ እንታረቅ። ይቅር ብያለሁ። እሺ በቃ አልመጣም። ጽናት እንዳትመጪ ሁለተኛ እዚህ ቤት ብለኛለች። አልመጣም። እኔ ቤት ወስድሻለሁ። እኛ ቤት እንሄዳለን። አልፈልግም። አንቺ ጋር ኪራ የለም። አልመጣም። እባክሽን ልጄ እባክሽ። አይ ነርሷ ጋር እንዳትጠሪብኝ፣ መርፌ እንዳታስወጊኝ። አልመጣም። ነይ እኔ ቤት ወስድሻለሁ ልጄ። እባክሽን ልጄ። አይ መርፌ ልትወጋኝ ነው። ኪራ አንተንም መርፌ ትወጋለች። ምንም አታረግሽም። ነይ አንተ ስትኖር ብቻ ነው እሷ ይቅርታ የምትጠይቀኝ። ቆይ እኔ ማን ነኝ? ምን እየተካሄደ ነው ያለው? ቤቲ! ወይኔ ጉዴ! ይቺ ልጅ ምን አጣት እንዴ? ምድር ተከፍቶ አጣት? ወይኔ! እሺ አሁን ባትገኝስ ምንድነው ማረገው? ሰፈሩን እኮ አስሬ ዘርኩት እንዴ? እንደ ሙሽራ መኪና አስሬ ሲዞር ልገኝ እንዴ? እቺ ደግሞ መጣች። እንግዲህ አሁን አትፋታኝ። እንዴት ነሽ? ክብር ይስፋ። ማመስገንም ጀምረሻል። ለውጥማ አለ። አዎ ለውጥማ አለ። ኧረ ለውጡን ሆኖ ይዞሽ እንዳይሄድ። ውይ ሰኒ ደግሞ ተይ በእናትሽ። እና ምን እየሰራሽ ነው እዚህ? ቤቲ ጠፍታ እየፈለኳት ነው። እና ባትሪ አታበሪም ነበር? ለምኑ? እንድትታይሽ ነው። አሁን ደክሞኛል በእናትሽ ተይኝ በቃ። አረ ምን ነው እሷም እዛ በጠፋችና አንቺም እሷን ፍለጋ እንደወጣሽ ብትቀሩ።
ኧረ በስመ አብ በይ እንዴ! ምን ነው ይሄን ያህል አባትሽ ገዳይ ነኝ እንዴ? ያው በህይወት ቢኖር ኖሮ አታረጊውም አይባልም። ሰላም አውለን ብዬ ነው የተነሳሁት። ሙዴን አትከንቹ። እሺ አሁን ተገኘች? እኔ ምን አውቃለሁ? ብትገኝ ለምን እፈልጋታለሁ? ምን አውቃለሁ? ምናልባት የመዞር አባዜሽ አላስቀምጥ ብሎሽ ይሆናል ብዬ ነው። አሁን ወደ ቤትሽ ትሄጃለሽ ወይስ ትፈልጊያታለሽ? ማንን ነው የምፈልጋት? ቤቲን ነዋ። እንደው ላገኛት ሰው ወረታውን ኢንቢሌን እንከፍላለን ቢሉ ራሱ ዞር ብዬ አልፈልጋትም። በቃ ደክሞኛል። በእናትሽ ነይ ወደ ቤት እንሂድ። እሺ ነይ። ቆይ እንዴት ነው በሩን ከፍታ ልትወጣ የቻለችው? የምትናገረውን አልሰማህትም እንዴ? ሚስትህ እኮ ናት ጉጭ ብላ ያስወጣቻት። እሷ ብትላትስ ማድረግ ነበረባት? አንተ ሰውዬ አሰማም እንዴ? ነገርኩህ እኮ እሷ አሁን ላይ ማለት እንደ ህፃን ልጅ ናት። ሰው ያላትን ነገር ብቻ ነው የምታደርገው። እና አሁንም በእኔ ምክንያት እንዳታረጉት። ይሄ ነው የሚገርምሽ? ልጄን እኮ አጥቻት ነበር። አንቺ ጨካኝ! እኔ ጨካኝ? አዎ አንቺ ጨካኝ። በቃ አሁን አትጨቃጨቁ፣ ልጅቷ እንዳትነሳ። ጎሽ ጠፋች የተባለችው እዚህ ተጋርማ ነው። ኧረ ሰኒታይ፣ እኔማ በዛው ትቀራለች ብዬ ደስታዬን ልገልጽ ነበር አመጣጤ። እስኪ ስሚኝ፣ እኔ እናቷ ተቀምጬ አሁን እንደዚህ ማለትሽ ተገቢ ነው? እንደው እኮ ጥሎብኝ ስሜቴን መደበቅ አልችልም። ለዛ ነው። ወይኔ ልጄን አድናለሁ ብዬ ጥላት መሀል ነው አምጥቼ ጣልኳት። ወይኔ ልጄን ነኝ የምገልሽ። እዚህማ ከቆየች ልጄን ከባድ ነው። አይዞሽ የኔ ልጅ። አዎ እንደውም ይዘሻት እንጂ ልብሷን በእኔ ወጪ አደርስልሻለሁ። ሰኒ ምን እያልሽ ነው? ኧረ ተይ። ውይ ምሩ ደግሞ ይኸውላችሁ ከአሁን በኋላ ቤቲ እንዳትናገሯት። ደግሞ ድጋሚ እንደዚህ አይነት የጅል ስራ ሰርታ ሌላ ጦስ ሌላ ጸጸት አያስፈልግም። ለትንሽ ተረፈች። ሁላችሁም ስሙ። በቃ ለትንሽ ጊዜ ቤቲ መታገስ አያቅተን። ልጄ እኮ አንድ ነገር ሆናብኝ ነበር። እግዚአብሔር ተመስገን ልጄን አተረፍክልኝ። በቃ እዚህ ደህና ዋሉ ምሩ። እንሂድ። ቻው። ግን ደህና ነሽ? እንዴት ደህና ሆናለሁ? ከጠላቴ ጋር እየበላሁ። ትሰሙኛላችሁ? ልጄ አንድ ነገር ትሆንና እያንዳንዳችሁ በቁጥራችሁ ልክ ነው የሬሳ ሳጥን ማሰራላችሁ። እሺ ገባሽ? በጣም ይቅርታ። አሁን እኔ እወለውለዋለሁ። ችግር የለውም። ምን ያጸደዋለሁ። ውሃ እኮ ሲጠማኝ ጊዜ የሚሰጠኝ ሰው አጣሁኝና ራሴ ልጠጣ መጣሁ። እና ጠጣሽ? አዎ። ግን አትቆጭኝማ? አሁን እኮ ማንም የለም። ማስመሰል አይጠበቅብሽም ቤቲ። ምኑን? እኔን አታስዋሽኝና ምንም የታመምሽ አትመስይም። አውቀሽ ነው እንደዚህ እያስመሰልሽ ያለሽ። እንዴ? አዎ እኔ እኮ ጤነኛ ነኝ። ነው አንቺም እንደሌሎቹ ያምሻል ልትይኝ ነው? ቤቲ በእናትሽ ድራማሽን አቁሚ። ይኸው በቃ ዛሬም ልትቆጭኝ ነው? ትሰሚኛለሽ ቤቲ? እኔ ላይ ያንቺም ሆነ የእናትሽ ድራማ አይሰራም። ቆይ ከዛ ሁሉ ነገር በኋላ አሁንም ታምነኛለች ብለሽ ትጠብቂያለሽ እንዴ? እኔ ስለምን እንደምታወሪ ምንም አላውቅም። ቆይ ግን እኔ ውሃ ልጠጣ ኪችን መምጣቴ እንደዚህ ያስቆጣል እንዴ? በእናትሽ አትቅለስለሽ። ቤቲ ተነቅቷል እኮ። እሺ በቃ አሁን አሳልፊኝ፣ እኔ ልሂድ። አልበለዚያ ግን ኪራን ነው የምጠራው። ያሁን እቅድሽ ደግሞ በባለቤቴ እኔን ማስፈራራት ነው። ይኸው ተያይዘሽዋል። አረ በቃ ተይኝ፣ በቃ ተይኝ። እኔ ጭቅጭቅ አልወድም አልኩሽ አይደል እንዴ? እሱን ካልሽ ወደ መጣሽበት መመለስ ነው። ሲጀመር እናቴ እውነቷን ነው። እዚህ ቤት ለኔ የሚያዝንልኝ አንድም ሰው የለም። በቃ ኪራዬ ብቻ ነው ለኔ የሚያስብልኝ። እንደውም ኪራዬን ከዚህ ቤት ይዤ እሄዳለሁ። በቃ እኔ የምልሽ ምሩ፣ ወይ እንዲህ ይቻላል እንዴ? እንዴት እንዴ አንቺን የመሰለሽ ልጅ እንዴት ነው ጣፋጭ አማርኛ የምትለው? አያልቅበትም። የምሬን እኮ ነው። ይኸውልሽ ይሄን ጣፋጭ ሰግስገሽ በኋላ ቤታችን የቁጫጭ መናኸሪያ እንዳታደርግ። እንደው አንተ ልጅ ግን ምን ይሻላል?
ምን ይሻላል? መሳም ነው። አንተ ሰው እኮ አለ። ምን እየሆንክ ነው? ይኑራት አይደል? ይኸውልሽ በዛውም የኔ እንደሆንሽ ማወቅ አለባቸው። ናሆሜ ተው፣ እንደዚህማ አይደረግም። ካልሽ እንግዲህ ምን አደርጋለሁ? አይናፋር ጠብሽ የተሰቃየሁ። ይሄ እኮ አይናፋርነት አይደለም፣ ባህላችን፣ ወጋችንና አስተዳደጋችን ያስተማረን ነገር ነው። አሁን በዚህ ሰዓት እንዳንቺ ባሏን የምታከብር ለፍቅረኛው የምትገዛ ሴት እንደው ከየት ትመጣለች? ከሐዋሳ ነዋ በለው። አንቺ ልጅ ልጅ ብታርፍ ይሻልሻል። ደግሞ የሌላ ክልል ሴቶች እንዳያምጹብሽ። እኔም ብትጠይቀኝ እኮ ስለማውቀው ነገር ብቻ ነው መልስልህ አይደል እንዴ? ነው ግን ያው ለራስ ሲቆርሱ አያሳንሱም አይደል የሚባለው? በልበል አሁን እኔ ላይ ማፍጠጥን ተውና ላጉርስ። በቃ ይምሪ አንቺ ቤ ለምንድን ነው የማበለው? ያው ዶክተር የሆነ ጊዜ ምን አለኝ መሰለሽ? ያንተ ሚስት ጣፋጭ ስለሆነች ጣፋጭ ነገር እንዳታበዛ ብሎኛል። ከዛ ጊዜ በኋላ ልሽ ቡና ራሱ በባዶ ነው የምጠጣው። አንተ እንደ አዲስ ፍቅረኛ አታሽኮርበበኝ እንጂ። የምሬን እኮ ነው የምለው። እዚህ ካፌ ውስጥ ያሉ ሴቶች እንዳለ ቢጨመቁ እንዳንቺ አይጣፍጡ። አንዷ ሰምታ በሳ እንዳትፈነክተ። የምሬን እኮ ነው ምሪ። እንዴት አባትሽ እንደምታምሪ! አንቺን ለማየት ስንቱ ነው ካፌ ምንም ነገር ሳይጠቀም ቁጭ ብሎ የሚያፈጠው። እኔ በቃኝ። ከዚህ በላይ ከካብከኝ ደግሞ እንደ ፊኛ ተንሳፍፌ ወደ ላይ ነው የምሄድብህ። ጭራሽ ብለሽ ደግሞ ወደ ሰማይ ወጥተሽ ሁለተኛ ፀሐይ ወጣሽ ልታስቢ ነው? ፍቅር ሀገረሽብህ እንዴ? አዎ የኔ ፍቅር እኮ እያደረ ነው የሚያገረሽ። አታውቂም እንዴ? እንደ አዲስ አስማጭ አፍቃሪ እኮ ብዙ ነገር አልከኝ። አረ ነው አንቺ በቃ እኔ ላይ ሙድ ያዝሽ። ወይ ጉድ! ይሄ ነው በተማሪ መበለጥ ማለት። አንቺ አሁን ደርሰሽ እኔ ላይ ሙድ ያዝሽብኝ። ወይኔ አሁን